አሐዱ አምላክ አሜን። ሁሉን የያዘ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግናለን። አሜን። ከክፉ ሁሉ ያዳንከን በጸጋ የጋረድከን የመኖራችን ብቃትና ምክንያት የሆንክልን የሰማይ አምላክ እግዚአብሔር ሆይ ከፍ ከፍ እናደርጋለን። አሜን። ያደከመን ብዙ ቢሆንም ያደከመንን ያደከምከው ያስጨነቀን ብዙ ቢሆንም ያስጨነቀንን እየረገጥከው ለዚህ ስላደረስከን በእውነት እናመሰግናለን። አሜን። ነብዩ እንደተናገረ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬም የተረፈ ነው ብሎ እንደተናገረ በጠላቶቻችን ፊት ለፊት እንደዚህ ያለውን ሹመት ቃልህን የመስማት ማዕረግ ስላደልከን በእውነት እናመሰግናለን። አሜን። የተወደድክ ጌታ እግዚአብሔር ሆይ ለብዙ ዘመናት ለባሪያዎች ድምጽህን አልከለከልከንምና ቃልህንም ሰጥተህናልና ዛሬም ደግሞ በቃል ልታስተምረንና በቀናው ጎዳና ልትመራን ታማኝ ሆነህ በመካከላችን አለህና እናመሰግናለን። አሜን። የተወደድከው አምላካችን ሆይ ስለ ምህረት ታላቅነት ደግሞ ልንኖረው የሚገባንን እውነተኛውን የክርስትና ኑሮ በፍሬ እንገልጠው ዘንድ እባክህ እርዳን። አሜን። እግዚአብሔር የዘመናት አምላክ ሆይ አረማመዳችንን ሁሉ ከአንተ ጋር እንድታስማማልን ሐሳባችን ከሐሳብህ መንገዳችን ከመንገድህ የገጠመ እንዲሆን እንማልድሃለን። አሜን። ሁሉንም የምትይዝ ጌታ ሆይ ባሪያዎችህን በቅዱስ መንፈስህ ቀድሰን አንተ የመረጥከው አይነት ሰው አድርገን እንደ ቸርነት በዚህ ቀን ደግሞ የምንማረውን ይህንንም ትምህርት በቆሰሉት እጆች ይህንን ለምለም እንጀራ ቆርሰህ እንድትሰጠን ሁላችን ጠግበን በበረከት እንድንመለስ የምንኖርበትንም ኃይል ደግሞ አግኝተን ደስ የምናሰኝህ ባሪያዎች እንድንሆን እባክህ እርዳን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምህረትህ በመካከላችን ትሁንልን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምህረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ቅዱሳን ሁኑ የሚል ነው። የትምህርታችን ርዕስ ቅዱሳን ሁኑ የሚል ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ 17 ያለውን በጸሎት መንፈስ ሆነን እናነባዋለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ 17 ያለውን ክፍል በጸሎት መንፈስ ሆነን እናነባዋለን። ስለዚህ የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቅ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነት ዘመን በፍርሃት ኑሩ ይላል። ስለ ቃሉ የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ሐዋርያው ቅዱስ ጴጥሮስ ይህንን መልእክት የጻፈው በዓለም ሁሉ ስለ ክርስቶስ ለተሰደዱ ምእመናን ነው። እነዚህ ምእመናን በክርስቶስ በማመናቸው ምክንያት ከገዛ ወገኖቻቸው ተገፍተው በገዛ ወገኖቻቸው ተደብድበው ንብረታቸውና ሀብታቸው ተቀምቶ በባዕድ ምድር ላይ ተበትነው ነበር።
ይህንን መልእክት የጻፈላቸው እነዚህን መጻተኞች ወይም ስደተኞችን ለማጽናናት በመከራ እንዲጸኑ ለማበረታታት ነው። ሐዋርያው ጴጥሮስ እነዚህን መጻተኛ ክርስቲያኖች በዓለም ላይ የተበተኑ የክርስቶስ ስደተኞችን ሲያጽናና መከራን ከመቋቋም ጋራ አብረው ሊቋቋሙት የሚገባ አንድ ነገርን አንስቶላቸዋል። እርሱም ምንድነው ስንል ምኞታቸውን እንዳይከተሉ ነው። ብዙ ጊዜ ውጫዊውን ማዕበል እንቢ ማለት እንችላለን። የውስጣችንን ማዕበል ምኞታችንን እንቢ ማለት ግን አይሆንልንም። ምኞት የነፍስ ማዕበል ነው። ምኞት በነፍስ ላይ ያለ ነውጥ ነው። ምኞት ነፍሳችንን ሰላም የሚያሳጣት ነገር ነው። ምኞት ቅዱስ መጽሐፍ እንደሚነግረን የኃጢአት ጽንስ ነው። ስለዚህ እነዚህ መጻተኛ ክርስቲያኖች ውጫዊ ማዕበል መከራና ፈተናን እያስተናገዱ ነው። መከራውና ፈተናው ለጽኖች ይበልጥ የሚያጸናቸው ነው። አንድ የሚባል ነገር አለ። ክርስቲያንና ምስማር በተመታ ቁጥር ይጠብቃል ይባላል። ብዙዎች ክርስትናቸውን ጠበቅ አድርገው የሚይዙት ክርስትናቸውን የሚገዳደር ነገር ሲመጣ ነው። በክርስትናቸው ነቀፋ ሲመጣ፣ በክርስትናቸው ስደት ሲመጣ፣ በክርስትናቸው ተቃውሞ ሲመጣ ይበልጥ ምን እያሉ ይመጣሉ? እየጠነከሩ ይመጣሉ። በየዘመናቱ የተነሱ በኃይላቸው በንግስና ስልጣናቸው በሰራዊት ኃይላቸው በመሳሪያ ብርታታቸው የክርስቲያኖችን ክርስትና ለማስጣል የሞከሩ ነገስታት እንደውም ይበልጥ እንዲጠብቅን ያደረጉት ምንድነው? የክርስትና በተገፋ ቁጥር የሚሰፋ ምንድነው? ይሄ ክርስትና በመቱት ቁጥር የሚያበራ ምንድነው? ይሄ ክርስትና በገደሏቸው ቁጥር በሰማዕታት መቃብር ላይ የሚያፈራ ምንድነው? ይሄ ክርስትና ስንል እንደውም ክርስትናው መከራና ፈተና ይበልጥ ያጸናዋል። መከራና ፈተና ወላዋዮችን፣ ዓላማ የለሾችን፣ ዛሬን ብቻ ለመኖር የሚያቅዱ የዕለት ሰዎችን ያፍረከርካቸው ይሆናል። እውነተኛ ክርስቲያኖችን ግን ይተክላቸዋል። እውነተኛ ክርስቲያኖችን ግን ያጸናቸዋል። ስለዚህ ሐዋርያው ጴጥሮስ በመከራ ውስጥ ለሚኖሩት ለነኚህ ስደተኛ ክርስቲያኖች የመጽናትን መልእክት ሲጽፍላቸው በውጫዊው ማዕበል እንዳይዳፈኑ፣ በውጫዊው ማዕበል ተስፋ እንዳይቆርጡ ሲነግራቸው አብሮ ደግሞ ከውስጣዊው ማዕበልም ደግሞ በውስጣዊው ማዕበል እንዳይማረኩ፣ በውስጣዊው ማዕበል እንዳይሰጥሙ፣ የእግዚአብሔር ሳይሆን የምኞታቸው ተከታይ እንዳይሆኑ አበክሮ ይነግራቸው ነበር። ስለዚህ ክፍሉን ሲጀምር ምናለ አንቀጹን ሲጀምር ስለዚህ የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እናቶቻችን ወገባቸው ላይ መቀነት ያስራሉ። መቀነት ካላሰሩ ሰውነታቸው የተጋጠመ አይመስላቸውም፣ የተለያየ ነው የሚመስላቸው። ስለዚህ ስራ መስራት አይችሉም፣ መራመድ አይችሉም። ያ መቀነት ግን ቆረጥ ያደርጋቸዋል። ወንዱም ልክ እንደዚሁ ቀበቶውን ያጠብቃል። ነፍስም ታዲያ መቀነት አላት። ነፍስም ቆረጥ የምትልበት ነገር አላት። ነፍስን ቆረጥ የሚያደርጋት ያ ነገሯ ምንድነው? ያ የልቦና ወገብ ምንድነው ስንል በመጠን መኖር ነው።
በመጠን መኖር ምንድነው? በሌላ ስፍራ ተጠቅሷል። ይሄ በመጠን መኖር ኑሮዬ ይበቃኛል ማለት ከስግብግብነት መትረፍ፣ ከውድድር ህይወት መትረፍ በመጠን መኖር ነው። ለዚህ ዓለም ለዕለት የሚበቃንን የዕለት ጉርሳችንን የዓመት ልብሳችንን ካገኘን ይበቃኛል ማለት በመጠን መኖር ነው። ባለጠጋ መሆን ኃጢአት ነው አይደለም። የብዙ ገንዘብ ባለቤት መሆን ኃጢአት ነው አይደለም። ነገር ግን የብዙ ገንዘብ ባለቤት ለመሆን ባለጠጋ ለመሆን ሌባ መሆን ኃጢአት ነው። ውሸታም መሆን ኃጢአት ነው። የእግዚአብሔርን ቀን የአምልኮን ቀን መሰረዝ ኃጢአት ነው። ለእግዚአብሔር የሚገባውን አስራታችንን በኩራታችንን አለመስጠት ኃጢአት ነው። በመጠን መኖር ግን ለሰው ሰላም ነው። እቺ የምንኖርባት ዓለም ልክ የለሽ ዓለም ነች። በራሷም ልክና መጠን ልታውጣልን አትችልም። ስለዚህ ቆረጥ ብለን ኑሮዬ ይበቃኛል ብለን ይሄን የልቡናችንን ወገብ መታጠቅ ያስፈልጋል። ቆረጥ ማለት ያስፈልጋል። በእውነት ያለን ይበቃናል። ለዚሁ ኑሯችን ረጅም መንገድ እየታየን መንገድ ላይ ጥፍ ለሚለው ባቋራጭ ለሚገባው እድሜያችን በቂያችን ነው ያለን። በቂ ነው ያለን፣ በቂ ነው። የምናስበው የምንጨነቀው 70 እና 80 ዓመት እንደሚኖር ሰው አይደለም፣ 1000 ዓመት እንደሚኖር ሰው ነው። 1000 ዓመት እንደሚኖር ሰው ነው። የዓለምን ሁሉ ታሪክ ስናየው ብዙ የለቀመም አልተረፈው፣ ትንሽ የለቀመም አልጎደለበትም። ሰዎች ብዙ ስላላቸው ብዙ አይበሉ። እንደውም ከድሆች ይልቅ ባለጠጎች የማይበሉት እግድ ብዙ ነው። ይሄን አትብሉ ይሄን አትብሉ እየተባሉ የሚታገሉት ብዙ ነው። ብዙ ቢኖረንም እናየዋለን እንጂ አንበላው። ብዙዎች ሀብትን ንብረትን ለማትረፍ ጤናቸውን አደጋ ላይ ጥለዋል። ሀብትና ንብረቱ ከተመለሰ ሀብትና ንብረቱ ከተገኘ በኋላ ግን ጤናቸውን ማግኘት አልቻሉም። ገንዘብ ለማግኘት ሀብት ለማከማቸት ጤናችንን እናጣለን። የምናገኘው ሀብት ግን ጤናውን አይመልስልንም። ስለዚህ በመጠን መኖር ያስፈልጋል። አልጠግባይ ሲተፋ ያድራል ይባላል። በመጠን የማይበላ ከሆነ ለሊቱን ሙሉ ሲሰቃይ ነው የሚያድረው። መጠኑንም ጭምር ነው የሚያጣው። መጠኑም እንኳን ሆዱ አይቀመጥም። ስለዚህ ለሆዳችን መጠን የምናውቅ ከሆነ ለኑሯችን መጠን ለምንድን ነው የማናውቀው? ለምንድን ነው የማናውቀው? ይበቃናል። ይሄ ልብስ ካለን በቂያችን ነው። ሰው ሁሉ የለበሰውን ልብስ እኛ መግዛት የለብንም፣ በቂያችን ነው። ይሄን ያህል ማረፊያ ካለን በቂያችን ነው። ጓደኞቻችን የሰሩት ያ መዋኛ ያለው ቤት ላያስፈልገን ይችላል። ደግሞ እኛ ወፍ ሲንጫጫ ወጥተን እንደገና ደክሞን ነው የምንገባው። መቼስ ሊዋኝ ነው አለይ ለማለት ካልሆነ በስተቀር አለይ ለማለት ካልሆነ በስተቀር ለጉራ ካልሆነ በስተቀር ፎቶ ለመጋበዝ ካልሆነ በስተቀር ምንም። በመጠን መኖር ወገኖች ሰላም ነው፣ ሰላም ነው፣ ሰላም ነው። ብዙ ጊዜ ብዙ ሰዎች ይታመማሉ፣ ሐኪም ጋር ይሄዳሉ፣ ከአገር እስከ ውጭ አገር ድረስ ይሄዳሉ። ጤነኛ ናችሁ ይባላሉ። ሐኪም ያላወቀው ብዙ ጊዜ በሽታ ምን ይመስላችኋል? በመጠን አለመኖር ነው። በመጠን አለመኖር የሚያስከትለው ጭንቀት
ሐኪም የማያውቀውን በሽታ ይወልዳል። ሐኪም የማያውቀውን በሽታ ይወልዳል። ወገኖች ሰዎች የገንዘብ ብቻ አይደለም የእውቀት ስስትም አለባቸው። በአንድ ቀን ውስጥ 2 ኮሌጅ የሚማሩ ሰዎች አሉ። ጤናቸውን እስኪያጡ ድረስ ቀልባቸውን እስኪያጡ ድረስ ያንዱን ፈተና ተፈትነው ሳይጨርሱ የዛኛው ፈተና ደግሞ ይመጣባቸዋል። እንዴ የሚሯሯጡ ሰዎች አሉ። ለምን ይመስላችኋል? ዕውቀት መገብየት ጥሩ ስለሆነ ይመስላችኋል? በዚህኛው ባጣ በዚህኛው በላለው ብለው እነሱ ሁሉን ከያዙት ሰው ምን ሰርቶ ይብላል? ግን ብዙዎች አልበሉትም። በመጠን መኖር ያስፈልጋል። የዛሬን የቤት ስራችንን መስራት ነው። የዛሬን ግዴታችንን መወጣት ነው። የምንኖረው በእውቀታችንም አይደለም። የምንኖረው በልፋታችንም አይደለም። የምንኖረው በእግዚአብሔር ነው። ይሄን ሁሉ ጊዜ ማሰብ ይገባናል ወገኖቼ፣ ማሰብ ይገባናል። እኛ እጆቻችን ሳይቆሽሹ የምናገኘውን ገንዘብ ቀኑን ሙሉ ድንጋይ ፈልጠው ማገኙ ሰዎች አሉ። በልፋት ቢሆን ኖሮ እነኛ ነበር ማግኘት የነበረባቸው። መስራት ተገቢ አይደለም እያልን አይደለም። መስራት አስፈላጊ ነው። እሱ ግዴታ ነው። ምንም አማካሪ ያስፈልገው። በየቀኑ የሚቀሰቀሰን ሰባኪ ያለ ማይዘናጋ ደወል ደዋይ ያለ ሆዳችን እሱን ያሰራል ይነግረናል ሁሉ ጊዜ። እኔ እንደው ቀልድ አላውቅም አልሸነገልም ይለናል። ለሱ ምክር አያስፈልገንም። ግን በመጠን መኖር አለብን። በመጠን መኖር አለብን። የምታውቁት ነው በዚህ ዘመን የብዙ ሰው ከተጨበጠው ኑሮ ያልተጨበጠው ምኞቱ ይበዛል። የተጨበጠው ኑሮውን እንደምንም ቆጥሮ ያልተጨበጠው ነገር ነው ትልቅ ዋጋ ሰጥቶ እየተንቀሳቀሰ ያለው። ስለዚህ ሰላም የለው፣ ብዙ ጭንቀት አለ፣ ብዙ መታወክ አለ። የሚያማክረው ሰው እንኳን የለው፣ መንፈሳውያን አማካሪዎች እንኳን የሉ። በመጠን ኑሩ። ስለዚህ ልቦናችሁን ወገብ ታጥቃችሁ በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። በመጠን ከኖርም በኋላ ለዚህ ዓለም ኑሮ ይበቃኛል ካለም በኋላ አንድ ነገር ግን ተስፋ ማድረግ አለብን። ኢየሱስ ክርስቶስ ሲገለጥ የምናገኘውን ጸጋ፣ የምንወርሰውን ሀብት እሱን ተስፋ ማድረግ አለብን። ይህንን ዓለም እንደ እርግጠኛ ቤቱ የሚኖር ሰው ግን እንደ መንገደኛ ሳይሆን እንደ ነዋሪ የሚኖር ሰው ግን ኢየሱስ ክርስቶስ ሲገለጥ የሚያገኘውን ጸጋ ተስፋ ያደርግም። እንደሚታዘዙ ልጆች ባለማወቅ አስቀድሞ የኖራችሁበትን ምኞት አትከተሉ። ታዛዥ ልጆች እናውቃለን። ኑ ስንላቸው ለምን አይሉ፣ እንሂድ ስንላቸው ወዴት አይሉ። ያልናቸውን ሁሉ ሳይመራመሩ ሳያመዛዝኑ ያደርጉታል። እናንተ ለኃጢአት የታዘዛችሁት እንደዚህ ነበረ። እንደሚታዘዙ ልጆች ለምን ሳትሉ ወዴት ሳትሉ ብዙዎቻችን የኖርንበት ኑሮ እንደዚህ ነው። አሁን እግዚአብሔር ጋር ስንመጣ ነው ለምን የምንለው። እግዚአብሔር ሲያዘን ወዴት የምንለው። ድሮ አላልንም። ኃጢአት ወደ መራን ሁሉ እንሄድ ነበር፣ እንነጉድ ነበር። ኃጢአት በእኛ ላይ ጌታ ሆኖ ያገኘውን መታዘዝ እግዚአብሔር በእኛ ላይ ጌታ ሆኖ አላገኘም። ያን መታዘዝ ለኃጢአት ያደርነውን ያህል ለጽድቅ አላደርነው። ሰዎች ለኃጢአት ሙሉ ደሞዛቸውን አውለዋል። ለእግዚአብሔር ስራ ግን ከ10 አንድ እንኳን ለማዋል በጣም ይፈተናሉ። ሰዎች ለኃጢአት ተበድረዋል። ለጽድቅ ነገር ግን አያስቡትም። ይሄንን ሰዎች ለኃጢአት ሌሊቱን በሙሉ ሲጠጡ አድረዋል። ሌሊቱን በሙሉ ግን ሲጸልዩ አያድሩም። ወደ ጽድቅ ከመጡ በኋላ ሰዎች ለኃጢአት ነውር የሞላባቸውን ትልልቅ መጽሐፎች በቀን ውስጥ በቃ አንብበው ጭጭ አድርገው ያድራሉ። መጽሐፍ ቅዱስ ማንበብ ሲጀምሩ ግን አረንዶ አይኔን ያመኛል ሐኪም ቤት መሄድ አለብኝ ማለት ይጀምራሉ። የአይን ህመምተኛ ይሆናሉ።
አዎ በኃጢአት በኖርንበት ዘመን ጽድቅ ውል አይለንም ነበር። ምክንያቱም አድረንለታል። አሁን ለጽድቅ ካደረን ደግሞ ኃጢአት ውል አይለንም ማለት ነው። ምክንያቱም አድረናል። እንደሚታዘዙ ልጆች ባለማወቅ አስቀድሞ የኖራችሁበትን ምኞት አትከተሉ። በቃ አሁን ጠይቁ፣ አሁን ቆም በሉ፣ አሁን አትነዱ። ለኃጢአት ብልሆች ሁኑ፣ ለእግዚአብሔር ሞኞች ሁኑ። ለክፋት ብልሆች ሁኑ፣ ለጽድቅ ደግሞ የዋሃን ሁኑ። ኃጢአትን ለምን በሉት? እግዚአብሔርን ለምን አትበሉት? ዓለምን ወዴት በሏት? እግዚአብሔርን ወዴት አትበሉት? በሚመራችሁ ሁሉ ተከተሉት። ዳሩ ግን እኔ ቅዱስ ነኝና ምን ሆኑ? ቅዱሳን ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። እግዚአብሔር አንዱ ባህሪው ምንድነው? ቅድስና ነው። እግዚአብሔር ቅዱስ ነው። እንደውም መጽሐፋችን እንደሚነግረን በቅድስና የከበረ እንደ እግዚአብሔር ያለ ማንም የለም። በሰማይ ያለው ምስጋና ብዙ እልፍ ነው ምስጋናው። አዝማች ግን ተሰምቷል። ቅዱስ የሰራዊት ጌታ እግዚአብሔር አዝማቹ ተሰምቷል። ቁጥሮቹን አናቃቸው። እኛ ለዘላለም የሚዘመሩትን የዝማሬ ፍሰቶችን አናቃቸው። አዝማቹን ግን እናውቀዋለን። ቅዱስ ነው። ስለዚህ እግዚአብሔር ባህሪው ምንድነው? ቅዱስ ነው። ከአማልክት ሁሉ የተለየ ነው። እግዚአብሔር ከአማልክት ሁሉ የተለየ ነው። አማልክትን ሁሉ እኛ ሰርተናቸው አስውበናቸው እናመልካቸዋለን። እግዚአብሔር ደግሞ ሰርቶን አምልኩኝ ይለናል። ስለዚህ እግዚአብሔር ከአማልክት ምንድነው? ልዩ ነው። አማልክት ሁሉ እኛ እንሸከማቸዋለን። እግዚአብሔር ግን የሚሸከመን አምላክ ነው። ክብር ለእርሱ ይሁን። እግዚአብሔር ቅዱስ ነው። ምን ማለታችን ነው? ልዩ ነው ማለታችን ነው። ቅዱስ ልዩ ማለት ነው። ልዩ ነው። ልዩነቱ ምንድነው? የሰራነው ሳይሆን የሰራን አምላክ ነው። የምንሸከመው ሳይሆን የሚሸከመን አምላክ ነው። ስለዚህ እግዚአብሔር ልዩ ነው። የሚያድን አምላክ ነው። እንደገና የሚታደግ አምላክ ነው። የሚያድን የሚታደግ አምላክ ነው። ከጠላት ያድናል እግዚአብሔር። ከምርኮ ያድናል እግዚአብሔር። ከበሽታ ያድናል እግዚአብሔር። ከይሉንታ ያድናል እግዚአብሔር። ከፍርሃት ያድናል እግዚአብሔር። ከሀፍረት ያድናል እግዚአብሔር። እንደዚህ ያለ ነው። ስለዚህ ከጠላት ሲያድን ልዩ ነው። ከሀፍረት ሲያድን ልዩ ነው። ከይሉንታ ሲያድን ልዩ ነው። ከሐሰተኛ ትምህርት ሲያድን ልዩ ነው። ይሄ አምላካችሁ ልዩ ነው። ቅዱስ ነው። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። አንዲት እናት መቼም ሁላችሁ እንደምታውቁት አንዲት እናት ልጇ እሷን ከሚመስል ማንም ቢመስል ትመርጣለች። አባቱን ቢመስል ትመርጣለች። ምክንያቱም የሷ ለመሆኑ ምንም ጥርጥር የለው። ያባቱን መምሰሉ ግን ማህተም ነው። ለሷም የልብ መረጋጋት ነው። ቤተክርስቲያንን እንደ እናት እንውሰድ። ስለዚህ የቤተክርስቲያን አሁን ጭንቀቷ ምንድነው? ያገልጋዮች ጭንቀታቸው ምንድነው ስንል እኛ እግዚአብሔርን አባታችንን እንድንመስል ነው። እሱን ከመሰልን ቤተክርስቲያን ታርፋለች። እሱን ከመሰልን አገልጋዮች ያርፋሉ። የብዙ ክርስቲያኖች ህይወት ግን እግዚአብሔርን የጠራቸውን ጌታ የፈጠራቸውን ጌታ ስለማይመስል የአገልጋይ ስጋት፣ የቤተ ክርስቲያን ስጋት፣ ሁሉ ጊዜ በግልግል የሚኖሩ ወዴት ነህ የተባሉ ሁሉ ጊዜ የሚፈለጉ የማያድጉ ህፃናት ህፃን ልጅ በዳዴ ሲሄድ ደስ አይልም? ደስ ይላል። ህፃን ልጅ ሲኮላተፍ ደስ አይልም እንዴ? ደስ ይላል። ሁሉ ጊዜ ቢኮላተፍ ሁሉ ጊዜ በዳዴ ቢሄድ ግን አረ ጸልዩልኝ
ያሰኛል እኮ ልጄ አፍ አልፈታ አለኝ ለአንድ አመት ደስ ይላል ለሁለት አመት ደስ ይላል ለሶስት አመት ደስ ይላል አራተኛው አመት ላይ ሲመጣ ግን ያሳስባል ልጁ አልሄድ ሲል ልጁ አልናገር ሲል ጭንቀት ይጀምራል ሁሉ ጊዜ ዳዴ ሁሉ ጊዜ ኮልታፋነት ሁሉ ጊዜ ተመካሪነት ሁሉ ጊዜ ተፈላጊነት ለአገልጋዮች ስጋት ነው ስለዚህ ወገኖቼ በማደግ መገለጥ አለበት የአገልጋዮች ልብ የቤተ ክርስቲያን ልብ የሚያርፍብን መሆን አለብን ዛሬ ግን በብዙ አገልግሎት እንደምናየው አሳሳቢ ልጆች ነው እየተወለዱ ያሉት ወደ እግዚአብሔር ቤት ይመጣሉ እግዚአብሔር ምርጫቸው ሳይሆን አማራጫቸው ነው የፈረንጅ ኳስ በሚዘጋ ሰሞን ቤተክርስቲያን ሰው ሁሉ ግጥም ይላል ሲጀመር ደግሞ የለም አማራጩ ነው ምርጫው አይደለም አንድ የመንፈሳዊ አምልኮ የቃሉ ፕሮግራምና አንድ ደግሞ ዓለማዊ አታላይ ፕሮግራም ካለ መታወቁት ነው ስንት ዘመን ነው የቴሌቪዥን ድራማ እስኪ ያልቅ ይያልን ጉባኤ የቀረ ነው ለኛ እንኳን ለሰማይ ዓላማ ለምድር ዓላማ የሚሆኑ እንደው ቆራጥነት አለ ነው እንደሚከብድ እኮ ነው እነኚህ ነፃ አውጪዎች እነኚህ ተዋጊዎች እኮ አፈርና ስኳር እየበላን ያው ሲናገሩ ሰምታችሁ አይደል እንዴ ዛሬ ለምድር ነው እንግዲህ እሱ ለሰማይ ማን ይሄን ዋጋ ይከፍላል ሰው ለምድር ዓላማው ለመሞት በቆረጠበት ዓለም ላይ እኛ ለሰማይ ዓላማችን መሞት አይደለም መኖር ያቃተን ነው ያው ለጥቅማችን ነው ከዝሙት ብንርቅ ለጤንነት ነው ምንም ስጋት የለም ጤና ጥበቃን እንኳን እናሳርፈዋለን እንኳን ክርስትና ተጠበቁ ተጠንቀቁ የሚለው ሁሉ እናሳርፋቸው ነበር እነሱ እንኳን መጠጡን ብናቆም እኮ ረፍት ነው ሳምባ ጤነኛ ነው ጉበት ጤነኛ ነው ጨጓራ ጤነኛ ነው ጠዋት ላይ ሽሮ ፈትፍቱልኝ ለሰው ማድከም ምሪንዳ አምጡልኝ ለረፍት እኮ ለሰው ረፍት ነው ለኛው ጥቅም ነው ቁማሩ ቢቆም እኮ ለኛው ጥቅም ነው ደሞዛችን ይበቃናል ልጆቻችን አይራቡ ግን እስከዚህ ቆራጥነትን አተናል ይሄ የተሰለበ ክርስትና እንደዚሁ መቀጠል የለበትም ወገኖቼ ክርስትና ዓላማ ነው ወገኖቼ ክርስትና ሽርሽር አይደለም ክርስትና ወደ ጦር ሜዳ የምናደርገው ጉዞ ነው ኳስ ሜዳ አይደለም ክርስትና ጦር ሜዳ ነው ትልቁ ጦርነት ያለው ባህሪያችንን ምኞታችንን እንቢ በማለት ነው የቀደሙት እኮ አባቶቻችን ብዙ ገድል ሰርተው ነው እምነቱን ያቆዩልን እኛ ገድል መስራት ቢያቀተን ገድል ማቆየት ያቀተናል እንዴ እንዳለ እንኳን ማስረከብ ያቀተናል ወገኖቼ ለቀደሙት አመታቶች እኮ ለቅርብ ዘመናት እንኳን የክርስትና ትልቅ ፈተና የነበረው ኮሚኒስት ነበር እግዚአብሔር የለም የሚል እግዚአብሔርን ስም የሚጠሩ ሁሉ በወህኒ የሚገረፉበት ዘመን ነበር የቅርብ 20 እና 30 ዘመን ነው ታዲያ ኮሚኒዝም ካደባባይ ወድቆ እንዴት ልባችን ውስጥ ይተከላል በዛ ዘመን እግዚአብሔር አለ ብለው ሰዎች ዋጋ ከፍለዋል ዛሬ ማምለክ ስንችል ክርስትናን መኖር ስንችል የእግዚአብሔርን ስም የመጥራት መብት ስናገኝ እንዴት እንላላለን እንዴት እናፈገፍጋለን እንዴት እንልፈሰፈሳለን ሲደግፉት መቆም የሚያቀተው ምን አይነት ደካማ ነው እኛ እኮ ተደግፈናል በብዙ ምቾቶች አው የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ምን ሆኖ ቅዱሳን ሆኖ በኑሯችሁ ሁሉ ነው ቅድስና በኑሯችን ሁሉ ነው በግል ህይወታችን ከሰዎች ጋር ባለን ግንኙነት በትዳራችን በቤተሰባችን መካከል
በንግዳችን በኑሯችን ሁሉ በስራችን ሁሉ ቅዱሳን መሆን ያስፈልጋል። ቅዱሳን መሆን ያስፈልጋል። አንድ ኃጢአት በመንሰራበት ጊዜ ከክርስቲያኖች ይልቅ ቀድሞ የሚወቅሱ ማን ነው? ክርስቲያን ያልሆነ አንተ ክርስቲያን ነኝ ትላለህ እንዴ? ቤተክርስቲያን ሄዳለሁ ትላለህ እንዴ? የለም ወይ ነው የሚሉን። እኛ መሆን ያለብንን አናቀው። መሆን ያለብንን ግን ዓለማውያን ያውቁታል። ስንሳሳት ወዲያው ነው የሚነግሩን። ስለዚህ ክርስቲያን መሆን ያለበት በሁሉ የታወቀ ነው። ፖለቲከኛ ሲሆን ከሱ የሚጠበቅ ነው። ክርስቲያን ደግሞ ክርስቲያን ሲሆን ከሱ የሚጠበቅ ነው። ስለዚህ ከሚጠበቅብን ነገር ዘለን ስንኖር እንናቃለን፣ እንደፈራለን። ስለዚህ ክብራችን ምንድነው ስንል የተጠራንበትን ዓላማ መፈጸም ነው። ክብራችን ምንድነው ስንል በተጠራንበት ዓላማ መገለጥ ነው። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ ይልና ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነት ዘመን በፍርሃት ኑሩ። እነኚህ ምድራውያን አባቶቻችን በጣም ካስቸገርናቸው የሚያደርጉት ምንድነው? ለመንግስት አሳልፈው ይሰጡናል። ቅጡልኝ ልጄን አልቻልኩትም ይላሉ። መቼም ወላጅ አልችል ያለውን መንግስት አልችልም አይልም። ደና አድርጎ ይቀጣዋል። እግዚአብሔር አባት ነው፣ ንጉስም ነው። ስለዚህ እግዚአብሔር ፍቅር ብቻ አይደለም፣ ፍርድም አለው። ከሱ ጋር ያለን ግንኙነት በፍቅር ብቻ ሳይሆን በቅዱስ ፍርሃትም መሆን አለበት። በቅዱስ ፍርሃትም መሆን አለበት። ልብ አድርጉ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። አንዳንድ ጊዜ ዓለማውያን የሚባሉ ሰዎች ሲበድሉ እነሱ ቶሎ የሚቀጡ ይመስለናል። እኛን ደግሞ እግዚአብሔር ወደ ጓሮ ዞር አድርጎ ትንሽ ቸብቸብ አድርጎ የሚለቀን ይመስለናል። እግዚአብሔር ግን ለሰው ፊት የማያደላ ነው። አያደላም ተብሏል። እንደውም በሌላ ስፍራ ላይ ምን ይላል? ኃጢአተኛውን ምን አይለውም? ንጹህ ነህ አይለውም። በእያንዳንዱ ላይ እንደ ስራው ይፈርዳል ተብሏል። ይሄ አባት ግን አባት ነው፣ ፈራጅም ነው። ያ አባት ያ ምድራዊ አባት እኔ ልጄን አልቻልኩትም አቤት ይላል። አቤት የመንግስት ያለ ይላል። እግዚአብሔር አቤት አይልም፣ ይቀጣል። ንጉስ ነው፣ አባትም ነው። ብዙ ሰዎች እግዚአብሔር ፍቅር ነው፣ እግዚአብሔር የምህረት አምላክ ነው ሲባል ደስ ይላል። እግዚአብሔር ይቀጣል ይፈርዳል ሲባሉ ደስ አይል። ይሄን መስማት አይፈልጉም። እግዚአብሔር ፍቅር ነው፣ እግዚአብሔር ፈራጅም ነው። ፍቅሩ ፍርዱን አያስቀረው። ፍቅሩ ምኑን አያስቀረው? ፍርዱን አያስቀረው። ከማንኛችንም ጋር እግዚአብሔር ያለው ግንኙነት ባህሪውን እያጸደቀ እንጂ ባህሪውን እየካደ አይደለም። እግዚአብሔር ከማንኛችንም ጋር ግንኙነት የሚያደርገው ባህሪውን አጽድቆ እንጂ ባህሪውን ለውጦ አይደለም። ስለዚህ እግዚአብሔር ባህሪው ጻድቅነት ነው፣ ፈራጅነት ነው። በእንግድነታችሁ ዘመን በፍርሃት ኑሩ ይላል። እንደምታውቁት ነው እንግዳ ይፈራል። እንግዳ የሚፈራው ለምን ይመስላችኋል? ለአጭር ቀን ጠባይን አላስገምትም ብሎ ነው። ስለዚህ ፍላጎቱን ሁሉ ይገታል። ውብ ሰው ብትፈልጉ እንግዳ ውብ ነው በቃ። ከቤት ውስጥ ከሳሎኑ ወደ መኝታው በሚሄድበት ጊዜ ረጋ ብሎ ነው የሚረግጠው፣ ቀስ ብሎ ነው የሚያልፈው። ውብ ነው።
ሲናገርም ልክ እንደዛ ውብ ነው ምክንያቱም ለአጭር ቀን ጠባዩን አያስገምትም የቤት ልጆች ደግሞ ባለጌዎች ናቸው ብዙ ጊዜ ይረብሻሉ ያውካሉ ከሳሎን እስከ መኝታ ቤት ይሮጣሉ አጭር ርቀት ነው ግን ቅብጥብጦች ናቸው ወገኖቼ ይህንን ዓለም እንደ ቤታችን ሳይሆን እንደ እንግድነት ቤታችን ነው መኖር ያለብን እንደ እንግድነት ቤታችን ስንኖር ውበታችን ይመጣል እንደ እንግድነት ቤታችን ስንኖር ምናችን ይመጣል ውበታችን ይመጣል በፍርሃት ነው የምንኖረው ለዚህ ለአጭር ዘመኔ ለዚህ ለአጭር ቀኔ ጠባይን አላስገምትም ነው የምንለው ወገኖች ዘመኑ እኮ አጭር እኮ ነው ጊዜያችን እኮ አጭር ነው ለአጭር ቀን እንዴት በሌብነት እንገመታለን ለአጭር ቀን እንዴት በሰካራምነት እንገመታለን ለአጭር ቀን እንዴት በአመንዝራነት እንተቻለን አጭር እድሜ ነው ወገኖቼ ለእድሜያችሁን በትክክል አስቡት እናስቡ እድሜያችንን እንኳን ለኃጢያት ሊተርፍ ለጽድቅ የማይበቃም እኮ አይበቃም ይሄንን እድሜያችንን ነው ሙሉ ለትምህርት እንኳን እናውለው ብንል ትምህርትን መጨረስ ይቻላል በእድሜያችን አይቻልም ይሄ ምድራዊ ትምህርት አላቂው ነው ዕውቀት እንኳን አይቻልም ትንሽ ነው እድሜያችን ትንሽ ነው ብቻ በርቦ የተሰፈረች እድሜ ነች ስለዚህ የእንግድነት ዘመን ላይ ነው ያለነው በቅዱስ ፍርሃት መኖር አለብን ያ ነው ለኛ ውበታችን ያ ነው ብዙ ትዕቢተኛ የነበሩ ሰዎችን ታውቃላችሁ ትዕቢተኛ የነበሩ ሰዎች አመፀኛ የነበሩ ሰዎች እልህኛ የነበሩ ሰዎች በስልጣናቸው ይፈልጡ ይቆርጡ የነበሩ ሰዎች ሲራመዱ ሲናገሩ ሲሄዱ ኃይለኞች የነበሩ ሰዎች ከዛ ሁሉ ወርደው ጭምት ብለው በቃ ስብር ብለው ስናያቸው በቃ ባንለያቸው እንሳሳላቸዋለን ለምንድነው ስንል እግዚአብሔር የመደበላቸው ውበት ይሄ በልብ መሰበር በትህትና መኖር ነው ትላንት ኃይለኛ ገዳይ የነበሩ ባለስልጣኖች ዛሬ ሁሉም ነገር አልፎ ከነሱ ጋራ መሆን በጣም ነው የሚያስደስታቸው ምክንያቱም ብዙ ትምህርት አገኛሉ ብላችሁ ታስባላችሁ ያኔ ግን ባጠገባቸው ለማለፍ ትፈራላችሁ መጡ ሲባል ትንቀጠቀጣላችሁ ለምንድነው ያኔ ከሰውነት ወጥተው ወደ አውሬነት ይለው ነበር አሁን ወደ ሰው ዓለም መተዋል ወደ ትህትና መተዋል ወደ ፍቅር መተዋል ስለዚህ በእንግድነት ዘመናችን በፍርሃት ብንኖር ውበታችን ይገለጣል ቀጥሎ ያለው ልጥቀስላችሁ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ እንዲህ ያለው ከንቱ አኗኗር የሚለው የኃጢአት ኑሮን ነው ከንቱ አኗኗር ከንቱ ምን ማለት ነው ባዶ ማለት ነው ምንም ተጨባጭ ነገር አሳራፊ ነገር የሌለበት ባዶ ማለት ነው ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ የሚዋረስ ኃጢአት አለ ማለት ነው በዘር የሚወርድ ኃጢአት አለ ማለት ነው ዘረኝነትን ብታዩ በዘር የሚወረስ ነው ወራጅ ኃጢአት ነው የሚወርድ ኃጢአት ነው ጠጪነትን ብታዩ የሚወርድ ኃጢአት ነው አመንዝራነትን ብታዩ ሱስ እንደዚሁ ከወላጆቻችን ከቤተሰቦቻችን የምንወርሳቸው ብዙ አመጻዎች አሉ በአይዳ አምልኮ ብታዩ እንደዚህ ይዋረሳል ኃጢአት ዘር አለው ትውልድ አለው ዛሬ በኃጢአትና በአመጻ ስንኖር ትውልዳችንን ጭምር ምንበደለው ይከተለናል ልጃችሁን ብትመክሩት እንኳን ልጃችሁ ከቃላችሁ ይልቅ ኑሯችሁን ነው የሚያየው ብዙ ሲጃራ የሚያጨሱ ወላጆች
ሲጃራ ለኔም አልበጀኝም እኔ አንተን እንደምንከባከበው አባቴ ቢንከባከበኝ ኑሮ ያን ጊዜ አልጀምርም ነበር ተማሪ ቤት የሚሉት ክፉ ነገር ነው ያመጣብኝ ስንት አመት ይመክረዋል ልጁ ሲጃራ የሚያጨስበት ገንዘብ እስኪያገኝ ነው ምክሩን የሚሰማው ከዛ በኋላ ይጀምራል ምክንያቱም አባቴ በመድር ላይ ካሉ ሰዎች ሁሉ ልክ ነው ብሎ ነው ልጅ የሚያምነው ስለዚህ ያባቱ ልክ ያደርገዋል አቅም እስኪያገኝ ድረስ ነው የሚታገሰው አቅም ካገኘ በኋላ ግን ይሞክረዋል ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና አድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ አንዳንድ የተያዙ ግዛቶችን ለማስለቀቅ ወታደሮች የደም መስዋዕትነት ይከፍላሉ እኛን ከከንቱ ኑሯችን ለማላቀቅ ግን የአምላክ ልጅ ነው ደሙን ያፈሰሰልን የእግዚአብሔር ልጅ ነው ደሙን ያፈሰሰልን ከዛ ኑሯችን ገዛን ስለዚህ ከከንቱ ኑሮ ሲገዛን ውድ ሆነን ያንን የኃጢአት ማቅ ቀደደና ወርቅ አለበሰን ስለዚህ አሁን በእኛ ላይ ያለው ዋጋችን ምንድነው ስንል የክርስቶስ ደም ነው ይሄንን ትልቅ ዋጋ ይዘን እንዴት አልባሌ ቦታ እንገኛለን ወገኖቼ እንዴት እንገኛለን ይሄን ዋጋ ይዘን ኒሻን ደርድሮ ዝርፊያ የሚሄድ ሰው ካለ ይሄንን ዋጋ ይዞ እንዴት ይሄን ሁሉ ሽልማትና ጌጥ ይዞ እንዴት የክርስቶስን የደሙን ዋጋ ይዘናል ይሄንን ዋጋ ይዘን ወደ ኃጢአት ወደ አመጽ መሄድ አይገባንም እግዚአብሔር በእኛ ላይ ሁለት ጊዜ ባለቤት ሆኗል አንድ ጊዜ ሲፈጥረን በእኛ ላይ ባለቤት ሆነ ሁለተኛ ደግሞ በደሙ ሲገዛን ባለቤት ሆነ እግዚአብሔር በእኛ ላይ ሁለት ጊዜ ባለቤትነቱን አረጋግጧል በሁለት ደብተር ነው በሁለት ካርታ ነው የእግዚአብሔር ንብረቶች ይሆን ነው አንደኛ ሲፈጥረን ሁለተኛ ሲያድነን ስለዚህ እኛ አይደለንም እኛ የእግዚአብሔር ነን እኛ ለራሳችን መኖር የለብንም እኛ ለእግዚአብሔር ክብር ነው መኖር ያለብን ወገኖቼ የንጉሱ ልጅ ሰፈራችን መጥቶ ቢጫወት አይገርምም እንዴ ይገርማል የሚገርመው ልጅ አለመሆኑ እኮ አይደለም የንጉስ ልጅ ሆኖ አልባሌ ቦታ መዋሉ ይገርማል እኛ የንጉስ እግዚአብሔር ልጆች ነን እንዴት አልባሌ ቦታ እንገኛለን እንዳልሞከረ እንዳላየ ሰው ከኃጢአት ደስታን ፍለጋ እንዴት እንሄዳለን እንዳላየ ሰው መሮን አይደለም ወይ መጣ ነው ዓለም ባዶ ሆናብን አይደለም ወይ መጣ ነው ዓለም እኮ ጠባዩን አልቀየረችም ዛሬም ባዶ ነች ካለቀ ነገር እንዴት ሙላት ትፈልጋላችሁ ከተበላሸ ነገር ውስጥ ደስታ እንዴት ትፈልጋላችሁ ከተመረዘ ምግብ ውስጥ እንዴት ጥጋብ ትፈልጋላችሁ ከተበከለ ውሃ እንዴት እርካታ ትፈልጋላችሁ ዓለም ብክል ውሃ መርዛም ምግብ ናት እናውቃታለን ደግሞ ያስመርሮን ይመጣ ነው እንጂ ዓለም ጣፍጣን እንኳን መጣንም ድሮ ብጣፍጠንማ አንመጣም ነበር መራን ነው የመጣ ነው ስለዚህ ላዳንን አሁን መኖር አለብን ይሄ ደግሞ በኑሯችን ሰላማዊያን ያደርገናል ከጎረቤቶቻችን ጋር በሰላም እንድንኖር ያደርገናል ከራሳችን ጋር በሰላም እንድንኖር ከእግዚአብሔር ጋር በሰላም እንድንኖር ያደርገናል ዓለም ሳይፈጠር እንኳን አስቀድሞ ታወቀ ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ ይላል ክብር ለእግዚአብሔር ይሁን እነኚህ ህንጻ የሚሰሩ ህንጻውን የሚነድፉ ባለሙያዎች ህንጻውን ጨርሰው ነው ለተግባሪው በተግባር ለሚያውለው ላናጢው ለግንበኛው
ያንን ለሚረከበው አካል የሚሰጡት። ስለዚህ መጀመሪያ የህንጻውን ውበቱን የህንጻውን መልኩ ሲያልቅ መልኩ ይሄ ነው ብለው ይለጥፋሉ። ያለቀው ነገር አንድ ተብሎ መተርጎም ይጀምራል። ዓለም ሳይፈጠር እግዚአብሔር ይሄንን መልክ ነው ያየልን የቅድስና መልካችን። በቃ ስዕሉ ተሰቅሏል። አንድ ይያለን አሁን መሰረቱን መጀመር አለበት። ጡቡ መደርደር አለበት። ጉልላቱ መደምደም አለበት። ተገልጧል። በቃ በህሊና እግዚአብሔር በዛ ባለሙያ ህሊና ውስጥ የነበረው በስዕል ላይ ተገልጧል። ስዕሉ ደግሞ እንደገና ይገዝፋል፣ አካላዊ ይሆናል። ዓለም ሳይፈጠር በህሊና እግዚአብሔር መኖር የሚገባ ኑሮ ተወጥኗል። ክርስቶስ ሲመጣ ደግሞ ስዕሉ ተገልጿል። በእያንዳንዳችን ኑሮ መሰረቱ መመስረት፣ ጡቡ መደርደር፣ ጉልላቱ መደምደም አለበት። ተጨባጭ መሆን አለበት። አው ቅዱሳን እንድንሆን ጭምር ነው የተጠራነው እንድንድን ብቻ እንዳይመስላችሁ ቅዱሳን እንድንሆን ነው። እግዚአብሔር በእኛ ላይ ያለው ዓላማ እኛን በነፍስ ማዳን ቢሆን ኖሮ የዳንን ቀን ይወስደን ነበር። በኑሮ እንድንገለጥ ስለሚፈልግ ግን አድኖ ያቆየናል። እግዚአብሔር ፍቅር ነው። አዎ ፍቅር ነው። የእግዚአብሔርን ፍቅርነት ሰዎች በእኛ አፍቃሪነት ማየት አለባቸው። ምክንያቱም እኛ የእግዚአብሔር የክብሩ መገለጫ ዙፋን ነን። ሰዎች ሁሉ እኛን አይተው ኢየሱስ ክርስቶስ የኖረው ልክ እንደዚህ ነው ማለት አለባቸው። ማሳያዎች ነን። ሐዋርያው ጳውሎስ በዛ በሁለተኛ ቆሮንቶስ ምዕራፍ 3 ላይ ምናስነብባችሁ መልእክታችን እናንተ ናችሁ ይላል። ምዕመናኑን እኮ ነው ለዓለም የሚያስነብባቸው መልእክቶቹ እነሱ እንደሆኑ ይነግራቸዋል። አዎ ክርስቲያን ማለት ተንቀሳቃሽ መጽሐፍ ቅዱስ ማለት ነው። ተንቀሳቃሽ መጽሐፍ ቅዱስ። ይሄንን ትምህርት ለምንድን ነው መማር ያስፈልገን ስንል ወገኖቼ ክርስትና ቃል ብቻ እየሆነ ስለመጣ ፉከራ ብቻ እየሆነ ስለመጣ ክርስትና ሕይወት መሆኑን የሚኖር መሆኑን እንድናውቅ ነው እንድናስተውልም ነው። ብዙዎች ወደ ቤተክርስቲያን ይመጣሉ፣ ግን የቦታ ለውጥ እንጂ የህይወት ለውጥ እየታየ አይደለም ያለው። ወገኖች ክርስቲያን ነኝ ማለት ኢትዮጵያዊ ነኝ እንደማለት ቀላል እየሆነ ነው ያለው። ሌባም ቢሆን ኢትዮጵያዊ እኮ ነው። መብቱ ነው ኢትዮጵያዊ ነኝ ልክ ኢትዮጵያዊ ነው። ነፍሰ ገዳይም ቢሆን ኢትዮጵያዊ ነው። ክርስትና ግን ኢትዮጵያዊ ነኝ እንደማለት እንደ ዜግነት ካርድ ቀላል አይደለም። ህይወት ነው፣ ኑሮ ነው። ስለዚህ ወገኖቼ በፈንጂ ኳስ ባንጫወት ጥሩ ነው። በኃጢአት መቀለድ ይሄው ነው። ወደ እግዚአብሔር መቅረብ አለብን። ክርስትናውን መኖር አለብን። አልጫ እያለ ያለው ክርስትና መኖር አለበት። ብዙዎች ሱባኤ ይገባሉ፣ ይላሉ፣ ምን ይላሉ? ግን ለብዙ ሰዎች ግን ሱባኤው የኃጢአት ረፍት መውሰጃ ነው፣ ፈቃድ መውሰጃ ነው እንጂ አመት ሙሉ ኃጢአት አይሰራም እንጂ። ከዛ ጉልበት ጨምረው ደግሞ ይመጣሉ። መጠጡን ያቆመው ሰውዬ ልክ ከሱባኤው በኋላ በጃምቦ ይቀጥላል፣ ያካክሰዋል በደንብ አድርጎ። ክርስቲያን መባል እንጂ ክርስቲያን መሆን አንፈልግም ብዙ ጊዜ። ይሄ ነው ችግሩ። መሆን አለብን ወገኖቼ፣ መሆን አለብን። አንድ ሰው ሲናገር ምን አላሉ? መልካም አታድርጉ መልካም ሁኑ፣ መልካም አታድርጉ መልካም ሁኑ። አድራጎት የፕሮግራም የእቅድ ያሁን የጊዜ ጉዳይ ነው። መሆን ግን ሁሉ ጊዜ ነው።
ተግባር ይቋረጣል። መሆን ግን የማያቋርጥ ነገር ነው። የማያቋርጥ ነገር ነው። ሌሊትም ይሆናል ቀንም ይሆናል። ሰውየው በመንገድም ይሆናል በቤቱም ይሆናል። በቤተ ክርስቲያን ብቻ አይደለም ጨዋነቱ፣ በደጅም ጨዋ ነው። አሁን ያለው ችግሩ ምንድነው? መልካም አድራጊዎች ነን። ስለዚህ በፈረቃ ነው የምንሰራው እንደ ገጠር መብራት። ሁሉ ጊዜ ለማብራት ግን መሆን ያስፈልጋል። ክብሩ ለእግዚአብሔር ይሁን። ሳምንት እንቀጥለዋለን። እግዚአብሔር በእውነት እርሱን የሚመስል ሕይወት እርሱን የሚመስል ኑሮ ያድለን። ያ ሲሆን የኑሮ ሰላም አለ። ከሚያስጨንቀን ነገር ሁሉ እንድናለን። ወደ እግዚአብሔር እንጮሃለን፣ ይሰማናል። ምክንያቱም እሱን ሰምተነዋል፣ ይሰማናል። ለሌሎች ሁሉ እንተርፋለን፣ ለበረከት እንሆናለን። የሚያዩን ሁሉ የማይታየውን ክርስቶስ በእኛ ያዩታል። ስለዚህ ቅዱሳን ለመሆን ሁሉ ጊዜ ማሰብ አለብን። ሁሉ ጊዜ በዚህ ነገር ላይ ጥንቁቆች መሆን አለብን። እግዚአብሔር ምሕረቱን ያብዛልን። አሜን።